ገዳያቸው በግልጽ ያልታወቀላቸው ከኢትዮጵያ የቁርጥ ቀን ልጆች መካከል ሃጫሉ ሁንዴሳ ከፊት ይገኝበታል። ቲሸርቱ ደም አልነካውም፣ በጥይት ተመታ ተባለ፣ ጥይት አልበሳውም። መኪና ውስጥ አንድ ጠብታ ደም የለችም። አንድ ጠብታ ደም። አርቲስት ሃጫሉ ሁንዴሳን ማን ገደለው? ገዳዮች ለፍርድ የማይቀርቡ ከሆነ ፍቅር ብቻው ምንም አያደርግም ለኔ። ኢንጂነር ስመኘው በቀለን ማን ገደለው? ጀነራል ሰዓረ መኮንንን ማን ገደለው? ጀነራል ገዛኢ አበራን ማን ገደለው? ዶክተር አምባቸው መኮንንን ማን ገደለው? የለቡ ቅንጡ መንደራችን ሽያጭ ላይ ያበቃ ጥቂት ቤቶች ብቻ እንደቀሩን ሰምተዋል። ከስቱዲዮ እስከ ባለ 4 መኝታ ማለትም ከ56 ካሬ እስከ 190 ካሬ የቤት ባለቤት የሆኑ ሊኖሩበት ቢፈልጉ ሰላማዊ መንደር ሊያከራዩት ቢያስቡ በጥሩ ዋጋና መልሰው እንኳን ቢሸጡት በደንብ የሚያተርፉበት 40% በ3 ዓመት ከፍለው 60% ደግሞ ቤቱን እየኖሩበት እስከ 20 ዓመት ድረስ በባንክ ቀስ ብለው የሚከፍሉበት እድል ያመቻቸው ዲኤምሲ ሪል ስቴት ቀድሞ ለሚመጡ 20 እድለኞች እስከ 30% የሚደርስ ልዩ ቅናሽ አዘጋጅቷል። ከ487,000 ብር ቅድመ ክፍያ ጀምሮ የዘመናዊ መንደራችን ባለቤት ለመሆን ፈጥነው ከታች ባለው ስልክ ይደውሉ። ከሰሞኑ የፖለቲካው መንደር ሲሆኑት አቶ ታዬ ደንዳ ሃጫሉን የገደለው አሁን ላይ እድሜ ልክ ተፈርዶበት ከርቸሌ የሚገኘው ጥላሁን ያሜ የተባለ ግለሰብ አለመሆኑን አረጋግጫለሁ ሲሉም የሚሆነው አይታወቅም ብዬ ነው ይሄን የምናገረው እያሉ አውቃለሁ የሚሉትን ነገር ዘርዘር አድርገው ተናግረዋል። ሃጫሉ የሞተው ገላን ኮንዶሚኒየም አይደለም። መኪና ውስጥ አንድ ጠብታ ደም የለችም። ከአቶ ታዬ ደንዳ ንግግር ጀርባ ያለው እውነት ወይስ የፖለቲካው ጅምብር ስንል እንጠይቃለን። ምነው ሃጫሉ ካረፈ 5 ዓመታትን ዝም ብሎ ጠብቆ አሁን መናገርን ምን አመጣው? ይህ የብዙዎች ጥያቄ ነው። ቀደም ብዬ እንደጠቆምኳችሁ ፖለቲከኛው ይሄን ነገር የመናገራቸው ምክንያት ምናልባትም በህይወት ለመቆየታቸው አሊያም ነፃነትና ኢንተርኔት አግኝተው ከዚህ በኋላ ከህዝብ ፊት መገናኘታቸውን እንደሚጠራጠሩ ደጋግመው ያስታውሳሉ። ያለንበት ወር ሰኔ እንደመሆኑ 5ቱ ሰኔዎች ከተሰኘው የይመስገን መሳፍንት መጽሐፍ ላይ ተከታዩን ንግግር እንዋስ። የሃጫሉ ጉዳይ አስገዳይ እንደሚኖረው ሁሉ በቀጥታ ገዳይም እንዳለው ይታወቃል ትላለች ስንኟ። በእርግጥ በነጎድጓዳማው ሰኔ ያኔ የሃጫሉ ሞት በተሰማ በቀናት ውስጥ ቅጥረኛ የተባሉት ወጣቶች በቁጥጥር ስር መዋሉን መንግስት ማወጁ አይዘነጋም። ያኔ በመንግስት ሚዲያ ብቅ ብለው የሆነውን ያስረዱን የወቅቱ ጠቅላይ አቃቢ ሕግ ወይዘሮ አዳነች አቤቤ ነበሩ። የሰኔው ግድያ ግን የፍርድ ሂደቱ ተጠርጣሪዎቹን እንደመያዝ አልፈጠነም ነበር። ከተጠርጣሪዎች ውስጥም ሃጫሉን ተኩሶ በመግደል ጥላሁን ያሚ፣ ሃጫሉን ለግድያ በማመቻቸት ደግሞ አብራው መኪና ውስጥ የነበረችው የአምሮት ከማል የተባለች ግለሰብ ዋናዎቹ ተጠርጣሪ በመሆን የፍርድ ሂደቱን ሲከታተሉ ቢቆዩም ግን የአምሮት የተባለችው ግለሰብ ከ2 ዙር እስር በኋላ ፍርድ ቤቱ ነጻ ብሎ እንደለቀቃት መዘገቡ የሚታወስ ነው። ታዲያ የፖለቲከኛው አቶ ታዬ ሙግት እዚህ ላይ ነው። ከዚች ሴት ነፃ መውጣት ጀርባ የመንግስት አካል አለበት ባይ ናቸው አቶ ታዬ ደንዳ። ሰውየው ስለ አርቲስቱ አሟሟት ያላቸው ተቃውሞ ይሄ ብቻ አይደለም። ይልቁንም ሃጫሉ ሁንዴሳ አዲስ አበባ ውስጥ አቃቂ ቃሊቲ ክፍለ ከተማ ገላን ኮንዶሚኒየም ተብሎ በሚታወቀው አካባቢ በተተኮሰበት ጥይት ህይወቱ ማለፉንም ፖለቲከኛው አጥብቀው ይቃወማሉ። ሃጫሉ የሞተው ገላን ኮንዶሚኒየም አይደለም። አርቲስቱ ገላን አልተገደለም ባይ ናቸው ፖለቲከኛው። ፍርድ ቤት ነፃ ነሽ ያላት ሴት አስከሬኑን ይዛ ሄዳለች ባይ ናቸው። ስለ ጉዳዩ በግሌ የራሴን ማጣራት አድርጌያለሁ የሚሉት የፖለቲካ ሲሆኑት አቶ ታዬ ጥላሁን ያሚ የአርቲስቱ ገዳይ እንዳልሆነ አረጋግጫለሁ፣ ይልቁንም በፖሊሶች ድብደባ ያልፈጸመውን ወንጀል አምኖ እንዲቀበል አድርገውታል ባይ ናቸው አቶ ታዬ ደንዳ። ያሁኑ ሳይሆን የዛኔው ሰኔ ላይ የሀገሪቱ ጠቅላይ ሚኒስትር ዶክተር አብይ አህመድ ደግሞ እንዲህ ብለው ነበር። በድምፃዊ ሞት የተሰማቸውን ሀዘን ውድ ህይወት አተናል በማለት የዚህ ድንቅና አንጸባራቂ ወጣት አርቲስት ሃጫሉ ሁንዴሳ ህይወት መቀጠፍ ከተሰማ ጀምሮ በከባድ ሀዘን ውስጥ ለምንገኝ ሁሉ መጽናናትን እመኛለሁ በማለት ሀዘናቸውን መግለጻቸው ይታወሳል። ታዲያ አንደኛው ተከሳሽ በእድሜ ልክ እስራት ቢቀጣም ሁለተኛ ተከሳሹ ከበደ ገመቹም በ18 ዓመት እስራት እንዲቀጣ ፍርድ ቤቱ የወሰነው የወንጀሉ ተባባሪ እንደሆነ የስልክ ማስረጃዎችን አግኝቻለሁ በማለት ነበር። እንዲሁም ሶስተኛው ተጠርጣሪ በ6 ወር እስራት እንዲቀጣ ፍርድ ቤቱ ቢወስንም
ቀደም ብለን እንደጠቆምናችሁ የአርቲስቱ ገዳይ እንዳለው ሁሉ አስገዳይም እንዳለው እሙን ነውና የሃጫሉ ወዳጅና አድናቂዎች ጥያቄና ቁጭት ያ አስገዳዩ አካል ማን ነው የሚለው ነው። በእውኑ አርቲስት ሃጫሉ ሁንዴሳ ለወዳጅ ዘመዶቹ እንዲሁም ለአድናቂዎቹ ምን አይነት ሰው ነበረ? ሃጫሉ ሙዚቀኛ ብቻ አይደለም ይሉታል ወዳጆቹ፣ የነጻነት ታጋይም ነው። እኩልነትን የሚሰብክ ነጻነትን የሚያቀነቅን ታሪክን የሚተርክ ወኔን የሚቀሰቅስ ከያኒ ነው እያሉ ያሞካሹታል። ሃጫሉ በ1978 ዓ.ም ነበር የተወለደው በአምቦ ከተማ። በ1995 ዓ.ም ደግሞ ገና የ17 ዓመት ልጅ እያለ በወቅቱ ከነበረው መንግስት ጋር መጋጨት ጀመረ። ሙዚቃን በልጅነቱ ነው የጀመረው። ያኔ ልጅ እያለ ራሱ የሚጽፋቸው ሙዚቃዎች ፖለቲካዊ ይዘት የነበራቸው ሙዚቃዎች ነበሩ። በዚህ ምክንያት ለ5 ዓመታት ያህል ታስሮ ነበር። ለ17 ዓመት ልጅ 5 ዓመት መታሰር እንግዲህ በጣም ከባድ ነው ይላሉ አድናቂዎቹ። ነገር ግን በወቅቱ አባቱ አቶ ሁንዴሳ ቦንሳ ሃጫሉን በጣም ያበረቱት ያጠነክሩት ነበር። ሁሌም ከጎኑ ነበሩ ይላሉ። ሃጬ እያሉ ደግሞ ያቆላምጡታል። የአባቱን ስም አንስቶ አይጠግምም ይሉታል። ስለሳቸው ብዙ ጊዜ ያወራል። ሌላው ደግሞ ሃጫሉ ሀገሩን በጣም ነው የሚወደው ልና ጸሐፊው ትዝ ይለኛል የአድዋ ድል ባህል ጊዜ ልብሱን ለብሶ ፈረሱን ይዞ ቀድሞ ነበር የሚገኘው። የኦሮሞ ወጣቶች አድዋን እንዲያከብሩ ከማንም አርቲስት በላይ ያስተማረና የለፋ ራሱም መስቀል አደባባይ ተገኝቶ ሲያከብር የነበረ የኔ የሚላቸውን ጀግኖች በራሱና በገባው መንገድ ያከበረ ድምጻዊ ነው። ብዙ ቃለ መጠይቆቹን ተመልክቻለሁ ይላል ጸሐፊው። ሃጫሉ ሀገሩን በጣም ነው የሚወደው፣ በማንነቱና በባህሉ የሚኮራ ጀግና ሙዚቀኛ ነበር ይለዋል። የዚህ ልጅ ህልፈት በጣም ነው የሚያሳዝነኝ እያለ ጸሐፊው ዳግም ይብከነከናል። ይቆጨኛል ሃጬ ይለዋል። የመጀመሪያ አልበሙን ያወጣው በ2001 ዓ.ም ነበረ። ከዛ 2005 ሁለተኛ አልበሙን አወጣ። ከዛ በኋላ ብዙ ሲንግሎችን በተከታታይ ለቆ ነበር። በ2005 ዓ.ም ዋኬኛ አልበምን ካወጣ በኋላ ጀምሮ በተከታታይ በኮንሰርት ወርልድ ቱር አድርጓል። የመጨረሻ አልበሙ ወጣው ደግሞ በ2013 ዓ.ም ነበር። የመጨረሻ አልበሙ ማልማሊሳ ላይ ያሉትን ሙዚቃዎች ሳዳምጥ ሁልጊዜ ከእምባዬ ጋር እየታገልኩ ነው። ወዳጄን በጣም ናፍቄዋለሁ። ከዛሬ 5 ዓመት በፊት በዚህ ወር ነበር ሃጬን በሞት ያጣነው ሲል ወዳጁ በፌስቡክ ገጹ ላይ ከትቧል። የሃጫሉ ሁንዴሳ ወንድም ደግሞ የዛን ቀን የሆነውን እየተደረገበትን በዚህ መልኩ ያስታውሳል። ወስዶ ማረሚያ ቤት ውስጥ ሰው ማስቀመጥ ማለት ተውኛ ልክ አይደለም። እሱን ካጣ በኋላ ምን እንደተፈጠረ ሲጠየቅ እንዲህ ይላል። ሃጫሉ ከመገደሉ በኋላ የተደረጉብን ነገሮች እንደ ቤተሰብ በጣም ማዕት ናቸው። ውድ የሰክላቲው ቤተሰቦች በዛሬ ቪዲዮአችን ከቀናት በኋላ በሰዎች እጅ ከተገደለ 5 ዓመት የሚሞላውን የሃጫሉ ሁንዴሳን ጉዳይ ከሰሞነኛው የፖለቲከኛ ታዬ ደንዳን ጉዳይ አጣምረን ወደ እናንተ አቀረብንላችሁ። ሐሳብ አስተያየት ሲኖራችሁ በጨዋነትና በነጻነት ሐሳብ መስጫ ሳጥናችን ላይ እንድታስቀምጡልን እንጠይቃለን። እንደዚህ አይነት መረጃዎችን በየጊዜው ማግኘት ካሻችሁ ሰክላቲውን ሰብስክራይብ ማድረግ እንዲሁም ቪዲዮ ላይክ ማድረግ አትርሱ። በቀጣይ በተሻለ ቪዲዮ እስከምንገናኝ ሰላማችሁ በዝት ይበልልን እያልን ይሄኛው ቪዲዮ ጋበዝናችሁ። ሰከላ